አንድ ሰው እዚች ምድር ላይ ከሚኖረው ህይወት በአማካይ በትንሹ 18 ዓመት ለዓለማዊ ትምህርት ያጠፋል። ለዚያውም አሁን በልቶት አሁን ለሚያስርበው እንጀራ፣ ለጊዜያዊው ለሚጠፋው ምድር ብሎ ዘለዓለም ለሚኖረው ህይወትስ ምን ያህል ተምሮ ይሆን? ይሄ ጥያቄ ለሁላችን የሚጠየቅ ነው። ዛሬ ግን በዚህ ቪዲዮ የዚህ ጥያቄያችሁ መልስ ደስ እንዲያሰኝ ከፈለጋችሁ ምን ልታደርጉ እንደሚገባ በትንሹ እንወያያለን። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ሀቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። ምን ጊዜም የሀቲዩብ ቤተሰብ የሆናችሁ ወዳጆቼ ቪዲዮውን ስትጀምሩ ላይክ በማድረግ መጀመርና ለብዙ የእግዚአብሔር ቤተሰቦች እንዲዳረስ ሼር ማድረግ አትርሱ። ለዚህ መንፈሳዊ ቻናል ደግሞ አዲስ ከሆናችሁ የደውል ምልክቷን በመጫን የሀቲዩብ ቤተሰብ እንድትሆኑ እኔታችሁ በፍቅር እጋብዛችኋለሁ። ከሁሉ አስቀድሜ እንኳን ለእናታችን ለቅድስት ኪዳነ ምሕረት በዓለ ትንሣኤና በዓለ ዕርገት በሰላም አደረሳችሁ ለማለት እወዳለሁ። ጾም ከተፈታ እንግዲህ ለመጀመሪያ ጊዜ የተገናኘ ነው ዛሬ ነው። በዓል እንዴት ነው? ጥሩ እንዳሳለፋችሁ ተስፋ አደርጋለሁ። ጾም መልካም እንደነበር በዓሉም ጥሩ እንደሚሆን ተስፋ አደርጋለሁ። እግዚአብሔር በቸርነቱ እችን የሱባኤ ጊዜያችንን የለመናትን ልመና በቸርነቱ ሰምቶ ተቀብሎ ቋጠሯችንን ፈቶ ከእመብርሃን ፍቅር አካፍሎን ምንናፍቀውን መንግስቱን እንዲያወርሰን የሱ ፍቃድ ይሆንልን። እንግዲህ ኦልሞስት አሁን አዲሱን ዓመት ልንቀበል ዋዜማ ላይ ነን ያለነውና ይህን ቪዲዮ ለመስራት ያሰብኩት ለምንድን ነው መሰላችሁ? ሁሌ በየዓመቱ እንግዲህ እንደሚታወቀው እቅድ እናቅዳለን፣ እንዲህ እናደርጋለን፣ እንዲህ እንሰራለን። እውነት ለመናገር ብዙ ነገራችን የሚያተኩረው ዓለማዊ ነገር ላይ ነው። በመንፈሳዊ ብዙ ጊዜ እቅድ ላይ ሰነፎች ነን፣ ራሴንም ጨምሮ። ብዙዎቻችሁ እንደዛ ላትሆኑ ትችላላችሁ፣ ግን የማውቀው ሰው እንደዛ ስለሆነ ብዬ ነው ጀነራላይዝ ያደረግኩትኝ። ግን ብዙዎቻችን የምንታየው ለዓለማዊ ነገር ፕላን ስናደርግ እቅድ ስናወጣ ከፋይናንስ ጋር ከትዳር ጋር ከስራ ጋር ብቻ የተያዘ እቅድ ስናወጣ ነው የምንታየው። በመግቢያ ላይ ለመጥቀስ እንደሞከርኩት እንግዲህ በትምህርት ዓለም ያሳለፍን የተማርን ሰዎች የምንባል ሰዎች የእድሜያችንን በሚኒመም ነው የምላችሁ ሚኒመም 18 ዓመት ለዓለማዊ ትምህርት እናጠፋለን። ቀጣይም ዓመት ደግሞ እቅድ የምንይዘው ከዛው ጋር የተያዘ ነው እቅዳችን። ይህን የምናደርገው ግን ለምድራዊ ህይወት ነው። ዛሬ ታይቶ ነገ ለሚጠፋው አሁን በልተነው አሁን ለሚያስርበን እንጀራ ነው ይሄን ሁሉ የምናደርገው እና ዘላለማዊ ለምንኖርበት ህይወት ለመንፈሳዊ እውቀት ለዘላለማዊ እውቀት ግን የህይወታችንን ምን ያህሉን አጥፍታችኋል ብንባል 1 ዓመትም ላይሞላ ይችላል አይደል? 1 ዓመት ከሞላ እንደውም በጣም ብዙ ነገር ነው እና እስቲ ይሄን ጥያቄ ሁላችንም ራሳችን እንድንጠይቅ ስለምፈልግ ነው በመጀመሪያ ይሄን ቪዲዮ የምሰራው። ሁለተኛ ነገር ደግሞ እንደ እቅድ ይህን ነገር እቅዳችን ውስጥ እንድናስገባው ነው። ማለት ምን ብዬ አስባለሁ መሰላችሁ? ተመሳሳይ ነገር እያደረግን ወይም ተደጋጋሚ አንድ አይነት ነገር እያደረግን የተለየ ሪዛልት መጠበቅ አይቻልም አይደለ? በጣም ብዙ ሰው ያስባል፣ ይመኛል፣ ያቅዳል። የሆነ መንፈሳዊ የሆነ ሰው ወደ እግዚአብሔር የቀረበ ሰው ትንሽ እንኳን ፊቱን የመለሰ ሰው ሲያይ ደግሞ የሚያስቀድስ ሰው፣ የሚቆርብ ሰው፣ የሚዘምር በቃ ቤተክርስቲያን የሚመላለስ ሰው ሲያይ መንፈሳዊ ቅናት ይቀናል። ማለት እኔ ግን መቼ ነው እንደዚህ መሆነው? መቼ ነው እንደዚህ የማደርገው? አለች የሆነች ምኞት ባይዘው እሱ ራሱ ተመስገን ልንልበት የሚገባ ነገር ነው። ያ ፍላጎት የሌለው ሰው ስላለ ግን ደግሞ አክሽን አንወስድም። ወይም ደግሞ ሁሌ ተመሳሳይ ነገር እያደረግን ነው ያንን ነገር የምንለምነው ወይም የምንጠይቀው። አንድ እርምጃኛ ሳንራመድ ወይም አንድ ስቴፕ ወደፊት ሄድ ሳንል ይሄን ነገር ማድረግ ትንሽ ሊከብድ ይችላል። ወይም ደግሞ መመኘት ብቻ ወደ አክሽን እንደማይወስደን ወደ ውጤት እንደማይወስደን ሁሉ እኛ አንድ ስቴፕ ብንሄድ ብዬ አስቤ ነው። አስቡት እስኪ አብዛኛው ሰው ለዓለማዊ ትምህርት በጣም ረጅም ጊዜ ይሰጣል። ኦልሞስት የእድሜውን ሀፍ ምናምን ሊፈጅ ይችላል። በቃ እስከ ዶክትሬት ፒኤችዲ እያለ ብዙ ነገር አለ አይደለ? ግን አሁን እኮ ማለት ነው አንድ ጊዜ ትምህርት ላይ የምንሰማው መሰላችሁ? እዚህ ጾም የምንለማመደው፣ እዚህ አለመተኛት የምንለማመደው፣ እዚህ ምስጋና ቤተክርስቲያኑ ጊዜ የምታለማመደን ወደ ዘላለማዊ ህይወት ስንሄድ እነዚህ ነገሮች ስላሉ ነው። ማለት እዛ ሁሌ ምስጋና ነው፣ ሁሌ ጸሎት ነው፣ ሁሌ ደስታ ነው። ማለት እንቅልፍ መተኛት የለም፣ በምስጋና ነው ኤቭሪቲንግ የሚያልፈው እና ያን ነገር ምግብ መብላት የለም። ስለዚህ ያንን ነገር ቤተክርስቲያን ልታለማመደን ነው አሁን እነዚህ ነገሮች አርጉ የምንባለው የሚል ትምህርት ሰምቼ ነበር እና ያንን ህይወት እንድንመራ ከዛ ህይወት ጋር እንድንቆራኝ የሚያደርገንን መንፈሳዊ ትምህርት አሁን ላይ በተሰጠን በምድር በተሰጠን እድሜ ካልተማርነው እንዴት ነው ያንን ነገር በምኞት ብቻ ማግኘት የምንችለው? እንግዲህ እንደምታውቁት እድሜ መክሊት ነው። እያንዳንዱ የተሰጠን ነገር መክሊት ነው። የስሜት ሕዋሶቻችንን ብታዩ እድሜያችን፣ ጊዜያችን ኤቭሪቲንግ ለሰው ልጅ መክሊት ነው የተሰጠውና እያንዳንዱ የህይወታችን ቀን እንድናተርፍበት። እኛ እንግዲህ ወደዚች ምድር የመጣ ነው ነጋዴዎች ነን አይደል? ሁሉም ሰው ለማትረፍ ነው። ለመንፈሳዊ ህይወት የሚሆንን ለዘላለማዊ ህይወት የሚሆንን ንግድ ነግደን በምድር ላይ አትርፈን መንግስቱን ለመውረስ ነው አላማችን። በቃ አልቲሜት ጎላችን እዚህ ምድር ላይ መጣ ነው። ስለዚህ በዚች በተሰጠን እድሜ
ነግደን ማትረፍ ያለብን አይመስላችሁም ወይ? እግዚአብሔር እኮ ይጠይቀናል። መጽሐፍትን ሰጥቻችሁ የለም ወይ? መምህራንን ልኬላችሁ የለም ወይ? ማለት ኮምፕሌን ልናደርግ አልችልም። ይሄንን አላውቅም፣ ይሄን አልተማርኩም ማለት አንችልም። ኤቭሪቲንግ ስለተሰጠ መምህራን ተሰጥተውናል፣ መጽሐፍ ቅዱስ ተሰጥተውናል። በጣም ብዙ አማራጭ አለ ናዊዴይስ። ስንፍናችንን በምንም መሸፈን አንችልም እና ምክንያት ደግሞ አዳምንም አላዳነውም አይደለ? እና አሁን በተሰጠን አይን፣ አሁን በጉብዝናችን ወቅት፣ አሁን በተጨመረልን አዲስ ዓመት ምን አስበናል? በመንፈሳዊ ሕይወታችን ምን ፈርዘር ነገር አድ ለማድረግ አስበናል? እስቲ በዚህ ዓመት መንፈሳዊ ትምህርት እስቲ ልማር ብለን የምናቅደው መች ነው? ይሄ ጊዜ አሁን አይመስላችሁም ወይ? የምሬን ነው የምላችሁ። እንደ አጋጣሚ ሆኖ ጎፋ ቅዱስ ገብርኤል ቤተክርስቲያን እኔ የርቀት ትምህርት እየተማርኩኝ ነበር። በወር አንዴ ነው ትምህርቱ እና እዛ ያሉ ሰዎች ተማሪዎች እንዲመዘገቡ በቲክቶክ ማስታወቂያ ስሪልን ብለውኝ ነገሩኝ እና ዋይኖት ደግሞ ይህን ነገር ዩቲዩብ ላይ ማልሰራው ብዬ አስቤ ነው በቲክቶክ ላይ ማስታወቂያ ሰርቻለሁ። ሰዎች መጥተው እንዲማሩ ማለት ብዙ ሰው ማደግ መሻሻል ስለሚፈልግ ነው ይህን ምላችሁ እና አዲስ አበባ ያለ ሰው እና ለጎፋ ገብርኤል ቅርብ የሆነ ሰው ሄዶ ይህን አገልግሎት ያገኛል፣ ይማራል። ግን ደግሞ ሁላችንስ አቅራቢያችን ቤተክርስቲያን አለ። ቤተክርስቲያን በነገራችን ላይ እኛ ቀርበን ስለማንጠይቅ ነው እንጂ ዓመታዊ ኮርስ አላት ሰዎችን የምታስተምርበት ልጆቿን የምታስተምርበት እና ቀርበን ጠይቀን መቼ ነው ስለ እግዚአብሔር ማወቅ እግዚአብሔርን ማወቅ የምንጀምረው መቼ ነው? ስለ ቤተክርስቲያናችን ማዕተብ ለምን እንደምናስር የምናውቀው መች ነው? ሮብ ዓርብ ለምን እንደምንጾም የምንጠይቀው የምንረዳው መች ነው? ማለት እስከ መቼ ነው ሰውን የምንጠይቀው? እስከ መቼ ነው የሆነ ነገር ስንጠይቅ የሆነ ሰው ጋር የምንሮጠው? ስለምናምነው ሃይማኖት እስከ መቼ ነው በቂ እውቀት የማናገኘው? ማለት ከዚህ በፊት ተነጋግረናል አይደለ? ሁሉ ነገር በምክንያት ሲሆን ያን ነገር ለማመን በጣም ቅርብ እንሆናለን። በደመነፍስ ሳይሆን ከምክንያት ጋር ከእምነት ጋር ስለምናደርገው ማለት ነው። እና ይሄ ነገር ለምንድን ነው የምታደርገው ሲላችሁ ሰው መሸማቀቅ አይደለም ያለባችሁ፣ በልበ ሙሉነት ምክንያቱን መናገር አለባችሁ። እና ያንን ነገር ለማድረግ ጊዜው አሁን አይመስላችሁም ወይ? እስከ መቼ ነው ወደኋላ የምንለው? እኔ ማርያምን አንዳንዴ ወንደር አደርጋለሁ። በቃ ማለት የሆነ ሞትን ተሸክሞ እንደሚኖር ሰው ለምንድን ነው እንደዛ እንድናስብ ማታደርገን እላለሁ። የምር አንዴ እኮ ሞተን ብንመጣ እኔ አንዳንዴ የምር እንደዛ አስባለሁ። በቃ የሆነ ነገር አተነው ስናገኘው አይደል ቫሊዩም ይገባል። ሞትን ቀምሰናት ብንመለስ ኖሮ አቤት ሁላችንም በቃ ስፒሪቹዋል ምንሆን ነበር የሚመስለኝ። ግን እንደዛ እስከምንሆን መቼም አንጠብቅም አይደለ? ወይም ደግሞ ያ ነገር እኛ እንድንማር እንድናውቅ ያ ነገር መፈጠር የለበትም። እና ሟቾች እንደሆንን እኮ በዙሪያችን ያለ ሰው ሲሞት ያ እኮ ለእኛ ትምህርት ነው። እግዚአብሔር በዙሪያችን ያለ አንድ ሰው ሲነጥቀን ወይም አንድ ሰው ሲሞት ስናይ እኛ እንድንነቃ ነው፣ ዌክ አፕ እንድናደርግ ነው። ነገ እኮ ይሄም እኔ ጋር ይመጣል። ስለዚህ መቼ ነው ወደ ዘላለማዊ ሕይወት የሚያስጠጋኝን ነገር ማደርገው ብለን ማሰብ አለብን። ይሄን ስላችሁ ያ ነገር ስለሆነ ነው የሚቀይረን። አሁን ለምሳሌ በአንዴ ስለተማርን እንቀየራለን፣ ስላስቀደስን እንለወጣለን ማለት ላይሆን ይችላል። ግን እዛ ነገር ላይ ስቴይ ማድረጋችን መቆየታችን ለመቀየራችን ቢያንስ አንድ ስቴፕ ነው። የእኛን ኮሚትመንት እግዚአብሔር ማየት ይፈልጋል። ፍላጎታችንን፣ እሱን የመፈለጋችንን እንዴት ነው ተነሳሽነት ማየት ይፈልጋል። እና በዚህ ዓመት ሁላችንም መንፈሳዊ ትምህርት ለመማር እቅዳችን ውስጥ ብናስገባው ብዬ በጣም ስለፈለግኩ ነው ቪዲዮ የሰራሁላችሁ። እና በገና መማር ሊሆን ይችላል፣ መንፈሳዊ ትምህርት መማር ሊሆን ይችላል፣ መጽሐፍ ቅዱስ ማንበብ ሊሆን ይችላል፣ ቅዳሴ ማስቀደስ መጀመር ሊሆን ይችላል፣ ጸሎት መጸለይ፣ ውዳሴ ማርያም መጀመር፣ መዝሙረ ዳዊት መጀመር ሊሆን ይችላል። አላቅም ብቻ በመንፈሳዊ ሕይወታችሁ ትንሽ ወደ እግዚአብሔር የሚያስጠጋችሁ አንድ አክቲቪቲ መጀመርን እንደ ፕላን አድርጋችሁ በዚህ ዓመት እንድትወስዱት ስለፈለግኩ ነው ይህን ቪዲዮ የሰራሁላችሁ። እና አሁን ለጎፋ ገብርኤል ቤተክርስቲያን ለመካነ ሔዋን ሰንበት ትምህርት ቤት የርቀት ወይም የተልእኮ ትምህርት ማስታወቂያ ስሰራ ዋይኖት ሁሉም በያለበት ይሄ ነገር ቢደርሰው ሁሉም በያለበት ይሄ ነገር ማለት ረስታችሁት እንዳልሆነ አውቃለሁ። ግን አንዱ ሲደክም አንዱ ያበረታ የለ ሜቢ እኔ አሁን ማስታወቂያ ስሪ ስላሉኝ ትዝ ስላለኝ ነው ለእናንተ መነግራችሁ። እና እናንተም ደግሞ ሰምታችሁ ሌላ ጓደኛችሁን ይዛችሁ ብትሄዱ እስቲ ዲስ የርን ጀምር በቃ ማለት የሆነ ነገር እስቲ ስለ እግዚአብሔር እንወቅ፣ እስቲ እግዚአብሔርን ትንሽ እንወቀው፣ ስለምናምነው ሃይማኖት እስቲ ትንሽ እንወቅ፣ ስለምናምነው ስለምንከተለው ሃይማኖት እስቲ ትንሽ እንወቅ ብላችሁ አንድ ጓደኛችሁን አበርትታችሁ ወደዚህ ነገር ይዛችሁ ለመምጣት ሞክሩ ለማለት ነው። እና እግዚአብሔር ቢያበረታን 2019 ወደ መንፈሳዊ ፊታችን የምንመልስበት ከምኞት ከመናገር በዘለለ አክሽን የምንወስድበት ዓመት እንዲሆንልን እኔ ከልቤ እመኛለሁ። ስለዚህ ሁላችሁም በያላችሁበት አቅራቢያችሁ ባለ ደብር ሄዳችሁ መንፈሳዊ ትምህርት ለመማር አንድ ስቴፕ እንድትራመዱ ላሳስባችሁ እወዳለሁኝ። የጀመራችሁ ደግሞ እራሳችሁን እያሻሻላችሁ እያሳደጋችሁ በዛው ሰርክል ውስጥ እንድትቀጥሉ እንድትበረቱ ጥሪ ለማስተላለፍ ነው። እግዚአብሔር ሁላችንንም በዚህ ሕይወት እንድንመላለስ ይህን ነገር ኮንሲደር እንድናደርገው ከፕላኖቻችን ውስጥ እንድናስገባው ልቦናና
ማስተዋሉን ይስጠን ለማለት እወዳለሁ። እንግዲህ እግዚአብሔር ወርሃ ክረምቱን በሰላም አስፈጽሞ አዲሱን ዓመት በተስፋ በፍቅር በእምነት በትንሣኤ ለሱ ምቹ መሳሪያ በመሆን እንዲያስጀምረን የሱ ፍቃድ ይሆንልን። በዚህ ዓመት ከመንፈሳዊ ህይወት ጋር ያሰባችሁት አዲስ ነገር ምን እንደሆነ እስቲ ኮመንት ላይ ሼር አድርጉኝ። እንዲህ ለማድረግ አስቤያለሁ። አክቹሊ መንፈሳዊ ነገር ብዙ ጊዜ እቅድ አይነገርም ይባላል። ምክንያቱም ያው በልባችን መሆን ስላለበት ሙያ በልብ ነው ይባል የለ። በተለይ ስፒሪቹዋል ነገር ብዙ ጊዜ ለሰው አይነገርም ግን በልባችሁ ያዙት። ኦኬ ባትናገሩም ችግር የለውም። ግን እስቲ ወይም ደግሞ ባለፈው ዓመት አቅዳችሁ ያሳካችሁትን መንፈሳዊ አክቲቪቲ ሼር አድርጉን። የሚቀጥለውን ባትነግሩንም ያለፈውን ለሌሎች ኢንስፓየር እንዲያደርግ እንዲያቅጄ ነበር በ2018 አሳካሁት እንዲያደረግኩት ብላችሁ ከመንፈሳዊ ህይወታችሁ ጋር ፕላን ያደረጋችሁትና ያሳካችሁን ነገር ኮመንት ላይ ሼር አድርጉኝ እና አንዳችን እንድናበረታ ስለሚያደርግ ነው እንደዚህ ምላችሁ። ቀጣይ ደግሞ በልባችን የምናስበውን የምናቅደውን ነገር አሳክተን ደግሞ ለሚቀጥለው ዓመት ለመመስከር ሁላችንን የሚያብቃን። ከዚሁ ጋር በተያያዘ ሀብለን ቲቶሪያልስም እንግዲህ እግዚአብሔር በረዳንና በሱ ቸርነት መጠን አገልግሎታችን የቤት ለቤት የማስጠናት አገልግሎታችንንም ወደ በጋ እያስቀጠልነው እያስኬድነው እንገኛለን። ከዚህ በፊት እንዳልኳችሁ ዋና ኤማችንን በጋ ላይ ስለሆነ ወላጆች ልጆቻችሁ በዓለማዊ ትምህርት አሁን በጋ ላይ ቢዚ ስለሚሆኑ ከትምህርት መልስ ባለቻቸው ጥቂት ጊዜ ስለ እግዚአብሔር እንዲያውቁ በመንፈሳዊታቸው እንዲያድጉ መንፈሳዊ ትምህርትን እየተማሩ እያወቁ እንዲያድርጉ ለማድረግ በሳምንት 2 ቀንም 3 ቀንም ቢሆን ባለቻቸው አጭር ጊዜ ይህንን አገልግሎት ለመስጠት እኛ ዝግጅታችንን እንደጨረስን እና እናንተን እየተጠባበቅን እንደሆነ ለማሳወቅ እወዳለሁ። ስለዚህ እየደወላችሁ ልጆቻችሁን ማስመዝገብ ትችላላችሁ። እግዚአብሔር ቢወድና ቢፈቅድ በሚቀጥለው ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ድረስ በያላችሁበት ሰላም ሆኑልኝ። ሁሌ እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና መንፈሳዊ ህይወታችን ጠንክረን አድገን የእግዚአብሔርን ፍቃዱንና ውዱን ፈጽመን የምንናፍቃት ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።